ዛሬም እንደተለመደው በትርፍ ሰዓታችሁ ልሰሩት የምትችሉ 3 ቀላል የኦንላይን ስራዎችን ይዤላችሁ መጥቻለሁ። ከዚህ በፊት የሰራናቸው ፓርት 1 እና ፓርት 2 ብለን ለቀንላችኋል። ዛሬ ፓርት 3 ይዘንላችሁ መተናል። ፓርት 1 እና ፓርት 2 ካላያችሁት እንዲሁም ከኮሜንት መጀመሪያው ላይ ወይም ከዚህ ቪዲዮ መጨረሻ ላይ ፓርት 1 እና ፓርት 2 ማግኘት ትችላላችሁ። ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ደረጃ የምናየው ቴሌግራም ቻናል ፕሮሞሽን ነው። የቴሌግራም ቻናል ያላችሁ ሰዎች አሁን ሰዓት ላይ በጣም ብዙ የሚባሉ ፕሮሞሽኖችን በውስጥ እየሰሩ ይገኛሉ። እንዲሁም የቴሌግራም ቻናል ራሱ ሞኔታይዝ ቀጥታ እየከፈለም ይገኛል። በዚሁ አጋጣሚ የቴሌግራም ቻናል ያላችሁ ሰዎች ከኛ ጋር ኮላቦሬት አድርጋችሁ መስራት ትችላላችሁ። እኛም የቴሌግራም ቻናል ያላችሁን ሰዎች ስለምንፈልግ ጭሱ ቴክኖሎጂ ብላችሁ በቴሌግራም ቻናል ላይ ከኛ ጋር ኮላቦሬት አድርጋችሁ በየቀን የሚሰጡትን የፕሮሞሽን ቪዲዮዎችን ከኛ ጋር አብራችሁ መስራት ትችላላችሁ። ስለዚህ አንድ የራሱን የቻለ አንድ የቴሌግራም ቻናል ያስፈልጋችኋል። ይሄን የቴሌግራም ቻናል ከከፈታችሁ በኋላ ለቲክቶክ ወይም በፌስቡክ እና እናንተ ለምታውቁት ዌብሳይቶች ወይም ደግሞ ፔጆች ፖስት በማድረግ እንዲሁም በማስተዋወቅ የቴሌግራም ቻናላችሁን ሜምበሮችን ማብዛት ትችላላችሁ። ግን በውስጥ ላይ የቴሌግራም ቻናል ሜምበሮችን የሚያበዙ በጣም ብዙ ሰዎች ስላሉ በእነሱ አማካኝነት የቴሌግራም ቻናላችሁን በጣም ብዙ ሰዎች በማብዛት እናንተ ፕሮሞሽን ወይም ደግሞ አድቨርቶችን መስራት ትችላላችሁ ማለት ነው። ይሄን ለመስራት የሚያስፈልጋችሁ አንድ ስልክ ወይም ፒሲ እና ኢንተርኔት ብቻ ነው። እንዲሁም አንድ የራሱን የቻለ የቴሌግራም አካውንት ያስፈልጋችኋል። ይሄን በማድረግ እናንተ ቀጥታ መስራት ትችላላችሁ። የሚያስፈልጋችሁን አንድ ራሱን የቻለ አንድ ስልክ ያስፈልጋችኋል። ወይም ደግሞ ኮምፒውተር እና ኢንተርኔት ካላችሁ የቴሌግራም አካውንት ክሬት በማድረግ ትክክለኛ እናንተ የምትገኙበትን የፕሮግራማችሁን አይዲ ካስቀመጣችሁ በኋላ ሰዎች ፕሮሞሽን ሊያሰሩ ሲፈልጉ የእናንተን አድሚን ስለሚያገኙት ቀጥታ በውስጥ መስመር እናንተ ፕሮሞሽን ስሩልን ብለው በቀጥታ ያናግሯቸዋል ማለት ነው። ስለዚህ አንድ ራሱን የቻለ የቴሌግራም አካውንት ካላችሁ በየጊዜው የሚለቀቁትን የፕሮሞሽን ቻናሎችን በእኛም አማካኝነት መስራት ትችላላችሁ። ራሳችሁም ፕሮሞሽኖችን መስራት ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ማይክሮ ወርከርስ ይባላል። ማይክሮ ወርከርስ ማለት ትንሽ የኦንላይን ስራዎችን ሰርተን ክፍዮችን የምናገኝበት መድረክ ማለት ነው። ለምሳሌ ከዚህ መድረኮች ስንመለከት እንደ ዌብሳይቶችን መጎብኘት፣ አፕሊኬሽኖችን መሞከር፣ አስተያየቶችን መስጠትና ቀላል መረጃዎችን እዛ ውስጥ መሙላት ይጠበቅብናል ማለት ነው። እንዴት መጀመር እንችላለን ካልን አንድ ራሱን የቻለ የኢሜል አካውንት ያስፈልገናል። በሁለተኛ ደረጃ ደግሞ ማይክሮ ወርከርስ የሚባል አንድ ራሱን የቻለ የዌብሳይት አካውንት ክሬት አድርገን መክፈት ይጠበቅብናል። በቀጣይ ከማይክሮ ወርከርስ የተለቀቁትን በጣም ብዙ ስራዎች ስላሉ እናንተ ውስጥ ከዛስ መካከል ላይ እኔ እሰራዋለሁ ብላችሁ የምትመርጡትን ስራ መርጣችሁ አዳርጋችሁ መስራት ይጠበቅባችኋል ማለት ነው። ከዛስ መካከል የሚለቀቁ ምንድነው? ለምሳሌ አንድ ራሱን የቻለ የዩቲዩብ ቻናል ላይክ እና ሰብስክራይብ አድርጋችሁ ስክሪንሾት አድርጋችሁ ላኩልኝ ሊላችሁ ይችላል። እናንተም ያን ላይክ እና ስክሪንሾት ሰብስክራይብ አድርጋችሁ ስክሪንሾት አድርጋችሁ ቀጥታ ለሱ በመላክ እሱ ያንን ካየ በኋላ ከገመገመ በኋላ ቀጥታ ወደ እናንተ አካውንት ብሩን ይልክላችኋል ማለት ነው። ልክ እንደዚህ መሰረት ዌብሳይቶች ሊሆን ይችላል። ለምሳሌ ዌብሳይቶችን ገብታችሁ በራሳችሁ ኢሜል አዳርጋችሁ ገብታችሁ ጎብኙ ሊላችሁ ይችላል። ልክ እነዚህ አይነት ትዕዛዞችን በቀላሉ እየሰራችሁ እናንተ ያን የሰራችሁትን ያያችሁትን ነገር በሰዓት በሊሚት ስላለው ቀጥታ ያ ሰውዬ የሚያሰራችሁ ሰውዬ ሰዓቱን አይቶ በዛ ሰዓት ይከፍላችኋል ማለት ነው። እሱ ለመስራት የሚያስፈልጉ መስፈርቶች ምንድነው? በዋነኝነት አንድ ራሱን የቻለ የኢሜል አካውንት ያስፈልገናል። ምክንያቱም ክሬት አድርገን እንዲሁም ጆይን አድርገን የምንገባበት። በሁለተኛ ደረጃ የሚያስፈልገን ስልክ ወይም ደግሞ ኮምፒውተር ያስፈልገናል። በኢንተርኔት አማካኝነት እነዚህ የሚለቀቁትን ስራዎችን በጥንቃቄ ሰርተን ለነሱ ስክሪንሾት እያደረግን መላክ ይጠበቅብናል ማለት ነው። በስተመጨረሻ እንዴት ይከፍላል ብለን ካየን መጀመሪያ ላይ እኛ ስክሪንሾት አድርገን ከላክነት በኋላ ከሶስት መካከል የክፍያ መንገዶችን ኢትዮጵያ ዳይሬክትሊ ላይ ከፍለን ይችላል። ምክንያቱም ኢትዮጵያ ላይ ኢንተርናሽናል የሆነ የፓይመንት ሜቶድ ስለሌላት፣ ስለዚህ ማስተር ካርድ እንዲሁም ደግሞ ቪዛ ካርድ ካላችሁ እንዲሁም በፓይፓል መንገድ ውስጥ በነዚህ ውስጥ መካከል አዳርጋችሁ በዛ ውስጥም ማውጣት ትችላላችሁ ማለት ነው። አሁን ታይም ላይ ማስተር ካርድ አይ ቲንክ ኢትዮጵያ ውስጥ እየጀመረ ስለሆነ እነዚህ ስራዎችን በቀላሉ የምትሰሩበት መንገድም እየተከፈተላችሁ ይገኛል ማለት ነው።
በሶስተኛ ደረጃ የምናየው ኦንላይን ሰርቬይ ይባላል። በኦንላይን ሰርቬይ ከዚህ በፊት ከአንድም ከሁለትም ከሶስትም ቪዲዮ በላይ ለቀንላችሁ እናውቃለን። ስንለቅላችሁም ደግሞ እኛ እንዴት አድርገን እንደሰራ ነውና ዊዝድሮዋል እንዳደረግነው በዚሁ ቻናል ከዚህ በፊት የለቀቅነው ቪዲዮ ስላለ ገብታችሁ ቸክ ማድረግ ትችላላችሁ። ለዛሬው ግን እንዴት አድርጋችሁ የሰርቬዮችን እንዴት አድርጋችሁ መስራት ትችላላችሁና እንዴት አድርጋችሁ የሚያስፈልጋችሁ መስፈርት እንዲሁም ደግሞ ክፍያውን እንዴት እንደሆነ ከዚህ ውስጥ አጠር ባለ መንገድ ልንገራችሁ። ኦንላይን ሰርቬይ ማለት የተለያዩ ኩባንያዎችን እንዲሁም ምርቶቻቸውን አገልግሎቶቻቸውን የሚጠይቁ ጥያቄ መልስ እናንተ ለነሱ መስጠት ማለት ነው። ለምሳሌ ምንድነው የሚያስፈልግ? ለምሳሌ ከዚህ ጋር ምንድነው ለምሳሌ አንድ ኩባንያ ስለ ድርጅቱ ሊሆን ይችላል፣ ስለሚሰጠው ድርጅት፣ ስለዛ ድርጅት ላይ ስለኛ ድርጅት ምን አይነት አስተያየት አላችሁ፣ ስለ ኢንቫይሮንመንቱ ስላላችሁበት አካባቢ ላይ ቀጥታ ስለኛ ምን አይነት አመለካከት አላቸው። ልክ እንደዚህ አይነት ጥያቄዎችን በሰርቬይ መልኩ ይሰጣችኋል። እናንተም ያን ሰርቬይ በትክክል አንብባችሁ የስ ወይም ኖ ያላችሁ እንዲሁም ደግሞ ሙሉ የሚላችሁን ጥያቄዎችን እየሞላችሁ ለነሱ ቀጥታ ሰርቬዮችን መሙላት ትችላላችሁ ማለት ነው። እንዴት መጀመር እንችላለን ካላችሁ በመጀመሪያ የሚያስፈልገን ከዚህም አንድ ራሱን የቻለ አንድ የኢሜል አካውንት ግዴታ ከዚህ ጋር ያስፈልገናል ማለት ነው። በሁለተኛ ደረጃ ሰርቬይ የምንገባበት ድረገጽ ያስፈልገናል። እዚሁ እንግዲህ በጣም ብዙ አይነት ሰርቬዮች አሉ። ከኛ ቻናልም ገብታችሁ ብዙ ሰርቬይ ለቀቅናቸውን መመልከት ትችላላችሁ። ሰርቬይ ወይም ደግሞ ዩቲዩብ ላይ ሰርቬይ ብላችሁ ሰርች ብታደርጉ በጣም ብዙ አይነት ሰርቬዮች አሉ። ከዚህ መካከል አንዱ ገብታችሁ በኢሜል በማድረግ በኢሜል አካውንታችሁ ክሬት አድርጋችሁ መግባት ይጠበቅባችኋል። በሶስተኛ ደረጃ ደግሞ ፕሮፋይላችሁን ማስተካከል ይጠበቅባችኋል። እናንተ ስማችሁና ፕሮፋይላችሁን በትክክል መሙላት ይጠበቅባችኋል። ከዛም በመጨረሻ ላይ ሰርቬያችሁን በትክክል የሚሰጣችሁን ሰርቬይ በትክክል መሙላት ይጠበቅባችኋል። ከዛ በስተመጨረሻ ላይ ኢሜል አካውንታችን ክሬት ካደረግን በኋላ በኢንተርኔት አማካኝነት የሚሰጠን ሰርቬይ በትክክል እውነተኛ ከሞላን ቀጥታ ፓይመንቱን በዛው በሰዓታት ውስጥ ይከፍሉናል ማለት ነው። ሶ ይሄንን እንዴት አድርገን ነው የምንቀበል ፔመንቱን ካለን አንዳንድ ፔመንቶች ምንድነው ሰርቬይ ቀጥታ በባንክ ከፍሉ አሉ። አንዳንዶች ደግሞ በሞባይል ካርድ ብዙ ጊዜ ከዚህ በፊት የለቀቅ ነው በሞባይል ካርድ እንዴት አድርጋችሁ ሰርቬይ ሰርታችሁ መቀበል እንደምትችሉ የሚል ከዚህ በፊት ሰርተንላችሁ እናውቃለን። አንዳንዴ ደግሞ ምንድነው ራሳችሁን የቻለ ኢንተርናሽናል ካርዶች የሚጠይቋችሁ ይችላል። ያ ማለት ምንድነው እንደ ቪዛ ካርድ፣ እንደ ማስተር ካርድ፣ እንደ ፓይፓል አካውንቶች ሊጠይቋችሁ ስለሚችል እናንተንን ከወዲሁ ክሬት አድርጋችሁ መጠበቅ ይጠበቅባችኋል። ካልሆነ ደግሞ በብዛት እንግዲህ በካርድ ወይም በስልክ ቁጥር መቀበል ስለሚቻል የተለያዩ ሰርቬዮችን መስራት ትችላላችሁ ማለት ነው። ሰርቬይ ከዚህ መጨረሻ ላይ አንድ ቲፕ ልስጣችሁና የዛሬውን ቪዲዮ ከዚህ ጋር እናብቃ። የኦንላይን ሰርቬይ ስትሰሩ ብዙ ጊዜ ሀገራቶች ኢትዮጵያ ላይ ከተሰጣችሁ ብዙ ጊዜ የኢትዮጵያ ሰርቬይ ላይ ለቀቅላችሁ ስለሚችል ሞሮፍ የተለያዩ አሪፍ ገንዘብ የሚስከፍላችሁና ደግሞ የተለያዩ የሰርቬይ ኦንላይን ስራዎች መስራት ከፈለጋችሁ ቪፒኤኖችን በመጠቀም ብዙ የሚሰጧችሁን የሀገራቶች ቪፒኤን በመጠቀም የዛን ሀገራቶች ምንድነው እናንተ ኤአይን በመጠቀም ኮፒ ፒስት ያደረጋችሁ የዛን መልስ በመመለስ አሪፍና የተሻለ ገንዘብ ተከፋይ መሆን ትችላላችሁ ማለት ነው። ልክ እንደዚህ ያደረጋችሁ በአጭሩ መንገድ መስራት ትችላላችሁ ማለት ነው። የዛሬ ቪዲዮ 3 ቀላል የኦንላይን ስራዎች እነዚህን ይመስላሉ። በቀጣይ ደግሞ ፓርት 4 ብለን ያዘጋጀነው ቪዲዮ ስላለ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ላይክ በማድረግ ይህን ቻናል መከታተል ትችላላችሁ ማለት ነው። ከዚህ በፊት ፓርት 1 እና ፓርት 2 መከታተል ከፈለጋችሁ ልክ ይህ ቪዲዮ እንዳለቀ ልክ መጨረሻ ላይ ከላይ ላይ ስክሪን ላይ እናስቀምጥላችኋለን። እንዲሁም ደግሞ ከዲስክሪፕሽን ላይ እንዲሁም ከኮሜንቱ መጀመሪያ ላይ ፓርት 1 እና ፓርት 2 ብለን እናስቀምጥላችኋለን። ከዛ ገብታችሁ ፓርት 1 እና ፓርት 2 በደንብ አድርጋችሁ ማየት ትችላላችሁ ማለት ነው። ይሄ ምንድነው እነዚህ በትርፍ ሰዓት ሊሰሩ የሚችል ቀላል ኢትዮጵያ ውስጥ ሆነን የትም ሳንሄድ በገዛ ስልካችን ብቻ በመጠቀም የምናገኝባቸው የኦንላይን ስራዎች ናቸው ማለት ነው። የዛሬ ቪዲዮ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።